ወርቅ ለንጹሐ ባህሪው ኦኬ በመከራ ልክ ወርቅነቱ በብዙ ተፈትኖ እንደሚያልፍ ወርቅ ለንጹሐ ባህሪው ዕጣን ደግሞ ለክህነቱ አይደለም ምሳሌው ዕጣን ለክህነቱ ከርቤ ደግሞ ለምን ነው ለሞቱ አይደለም ከርቤ ለሞቱ ነው አያችሁ ዕጣን ለክህነቱና ለአምላክነቱ ከርቤ ግን ለምን ለሞቱ ክርስቶስ ደግሞ ወደደን በምንድን ነው በሞቱ ፍቅሩን የገለጠው በምንድን ነው በሞቱ አይደል በሞቱ በቤዛነቱ ህይወቱን ስለሰጠን ከወርቅ ከዕጣኑ ከከርቤው የፍቅር ምሳሌው የቱ ነው ከርቤ ነው የሚሆነው ማለት ነው ከርቤ በጣም ጥሩ እሺ የአዳም ሰባተኛ ትውልድ ማን ይባላል? የአዳም ሰባተኛ ትውልድ ማን ይባላል? የአዳም ሰባተኛ ትውልድ የአዳም ሰባተኛ ትውልድ ማን ይባላል? ሄኖክ ያላችሁ ትክክል መልሳችኋል። ሄኖክ የአዳም ሰባተኛ ትውልድ ሄኖክ ይባላል። እሺ የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ? የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ? የሙሴን ሕግ በትክክል ነው የምንተረጉመው የሚሉት እነማን ነበሩ? ፈሪሳውያን ጎበዞች። እሺ ፈሪሳውያን በጣም ጥሩ። እሺ የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ማን ነበረ? የኒቂያ ጉባኤ ሰብሳቢ ነው ያልኩት። አሪዮስ አላችሁ? አሪዮስ ምርጫ ልስጣችሁ? እሺ ምርጫ ይሰጥ። ጥሩ። ሀ ቄርሎስ፣ ለ እለእስክንድሮስ፣ ሐመርዋ ጎርጎርዮስ ዘእንዚናዙ፣ መ ጎርጎርዮስ ዘኑሲስ። የኒቂያ ጉባኤ ሰብሳቢ የነበረው ማን ነው? ከነዚህ ከሶስቱ ከምርጫዎች ውስጥ ማለት ነው። ሀ ቄርሎስ፣ ለ እለእስክንድሮስ፣ ሐመርዋ የኒቂያ ጉባኤ ሰብሳቢ የነበረው ማን ነበረ? መልሱ ማን ነው? እለ እስክንድሮስ። ቄርሎስ አይደለም የኒቂያ ጉባኤ ሰብሳቢ። ቄርሎስ ያውን እለ እስክንድሮስ። ለ ነው መልሱ። የኒቂያ ጉባኤ ሰብሳቢ ማን ነው? እለ እስክንድሮስ። እሺ እለ እስክንድሮስ እንዳረሱት። እለ እስክንድሮስ። እሺ በቁስጥንጥንያ ጉባኤ ጊዜ ዋነኛ መናፍቅ የነበረው ማን ነው? በቁስጥንጥንያ ጉባኤ ጊዜ ታውቃላችሁ፣ ሶስቱ ጉባኤዎች ኒቂያ አለ፣ ቁስጥንጥንያ አለ እና ደግሞ ኤፌሶን አለ። አሁን በቁስጥንጥንያው ጉባኤ ጊዜ የተወገዘው ዋና መናፍቅ ማን ነበረ? ምርጫ ልስጣችሁ ወይስ
በቁስጥንጥንያው ጉባኤ ጊዜ የተወገዘው ዋና መናፍቅ ማን ነበር? ምርጫ ልስጣችሁ ወይስ ትመልሳላችሁ? ሀ ንስጥሮስ፣ ለ መቅዶኒዎስ፣ ሐመሩሃ አሪዮስ፣ መ አውጣቂ። በቁስጥንጥንያው ጉባኤ ጊዜ ዋነኛ መናፍቁን የተወገዘው ማን ነው? ሀ ንስጥሮስ፣ ለ መቅዶኒዎስ፣ ሐመሩሃ አሪዮስ፣ መ አውጣቂ። አስታውሱ። ያልኩት ያለው የትኛውን ነው? ቁስጥንጥንያ ጉባኤ ቁስጥንጥንያ ነው። ንስጥሮስ፣ መቅዶኒዎስ፣ አሪዮስ ወይስ አውጣቂ? ልመልሰው ነው። መቅዶኒዎስ። መቅዶኒዎስ ያላችሁ ትክክል ናችሁ። መቅዶኒዎስ። እሺ፣ ንስጥሮስ አይደለም፣ አሪዮስም አይደለም፣ አውጣኪም አይደለም፣ መቅዶኒዎስ ነው። ይሄ በጉባኤ ቁስጥንጥንያ ማለት የተወገዘው መናፍቅ መቅዶኒዎስ ይባላል። እሺ፣ ከሚከተሉት የእስክንድሪያ ሊቀ ጳጳሳት በደንብ ስሙ። ከሚከተሉት የእስክንድሪያ ሊቀ ጳጳሳት መካከል የቤተ ክርስቲያን ምሰሶ ተብሎ የሚጠራው ማን ነው? ከሚከተሉት የእስክንድሪያ ሊቀ ጳጳሳት መካከል የቤተ ክርስቲያን ምሰሶ ተብሎ የሚጠራው ማን ነው? ሀ ቅዱስ እለእስክንድሮስ፣ ለ ቅዱስ ቄርሎስ ቀዳማዊ፣ ሐመርሃ ቅዱስ አትናቴዎስ፣ መ ቅዱስ ቄርሎስ ስድስተኛ። ከሚከተሉት ውስጥ የእስክንድሪያ ሊቃነ ጳጳሳት የቤተክርስቲያን ምሰሶ ተብሎ ስም የተጠራው ማን ነው? ሀ ቅዱስ እለእስክንድሮስ፣ ለ ቅዱስ ቄርሎስ ዳግማዊ፣ ሐመርሃ ቅዱስ አትናቴዎስ፣ መ ቅዱስ ቄርሎስ ስድስተኛ። ምን አላችሁ? ምን አላችሁ? ቅዱስ የቤተክርስቲያን ምሰሶ የተባለው ማን ነው? ቅዱስ አትናቴዎስ። አትናቴዎስ ያላችሁ ሰጥተናል። ያው አትናቴዎስ እሺ፣ የመጀመሪያው ምንፍቅና የጀመረው ማን ነው? የመጀመሪያው ምንፍቅና የጀመረው ማን ነው? ሀ ሳጥናኤል፣ ለ ይሁዳ፣ ሐመርሃ አሪዮስ፣ መ ድዲያኖስ። ይህ በጣም ደስ የሚል ጥያቄ ነው። የመጀመሪያው ምንፍቅና የጀመረው ማን ነው? የመጀመሪያው ምንፍቅና ሀ ሳጥናኤል፣ ለ ይሁዳ፣ ሐመርሃ አሪዮስ፣ መ ድዲያኖስ። ማን ነው? ሳጥናኤል። የታወቀ ነው። ሳጥናኤል ነው የመጀመሪያው መናፍቅ፣ ሳጥናኤል ነው። ምክንያቱም ክህደትን፣ ጥርጣሬን በመላእክቱ ዘንድ የዘራ አይደል? የወደቁት መላእክት እኮ እሱን እኮ ሰምተው ተጠራጥረው ነው። ከአየር ላይ የሚቀሩ እኮ አሉ። እና የመጀመሪያው መናፍቅ ሰይጣን ነው ወይ ሰይጣን? እሺ፣ አሪፍ ጥያቄ አመጣሁላችሁ። ቆንጆ ጥያቄ። በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? በሐዋርያት ጊዜ የነበሩት ጥያቄውን ስሙኝ። በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? ይሁዳማ ይሁዳ አይሆንም። ተው፣ ይሁዳ አሪዮስም አይደለም። ተው። በሐዋርያት ጊዜ የነበሩት የመጀመሪያዎቹ መናፍቃን ማን ይባላሉ? ቢጸ ሐሳያን ይባላሉ። ቢጸ ሐሳያን
ቢጸ ሐሳውያን ቢጸ ሐሳውያን ሐሳባቸው ትምህርታቸው ሁሉ የሐሰት የሆነ ማለት ነው። ቢጸ ሐሳውያን ይባላሉ። እሺ ሌላም ጥያቄ፣ ቆንጆ ጥያቄ። ፍልስፍና፣ ጥንቆላ እና ምትሃታዊ ህይወት የነበራቸው የትኞቹ ናቸው? ከሚከተሉት ውስጥ ፍልስፍና፣ ጥንቆላና ምትሃታዊ ህይወት የነበራቸው እነማን ናቸው? ሀ ግሪኮች፣ ለ ቢጸ ሐሳውያን፣ ሐመሩሃ ይሁዳውያን፣ መ ግኖስቲኮች። በደንብ ስሙ ጥያቄውን። ፍልስፍና አላቸው፣ ጥንቆላ አላቸው፣ ምትሃታዊ ህይወትም አላቸው። እነዚህ እነማን ናቸው? ሀ ግሪኮች፣ ለ ቢጸ ሐሳውያን፣ ሐመሩሃ ይሁዳውያን፣ መ ግኖስቲኮች። ግኖስቲክ አላችሁ፣ ግኖስቲኮች ናቸው። ግኖስቲኮች ፍልስፍናም አላቸው፣ ጥንቆላም አላቸው፣ ምትሃታዊ አላቸው። ግሪኮች ብዙ ጊዜ ከዚህ ከጣዖት አምልኮ ጋር ከጣዖት አምልኮ ጋር ፍልስፍናም አላቸው ኦፍኮርስ። ግን እነዚህ ግኖስቲኮች ግን በጣም በቃ የሚታወቁት በዚህ በፍልስፍና በጥንቆላና በምትሃታዊ ስራቸው ነበረ። እሺ እሺ የሶሪያ ቤተክርስቲያን የሶሪያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቅጽል መጠሪያዋ ስሟ ማን ነው? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? ሀ ምርጫ ልስጣችሁ ወይስ ይቅር? ምርጫ ልስጣችሁ ወይስ ይቅር? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል መጠሪያ ስሟ ማን ነው? ወይም ምን ተብላ ትጠራለች? እሺ ልስጣችሁ ምርጫ፣ ችግር የለውም። ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋኖሳዊት፣ ማርቆሳዊት። የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል ስሟ ማን ነው? ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋኖሳዊት ወይስ ማርቆሳዊት? ስሙን ብቻ ጻፉልኝ። ጎርጎሮሳዊት፣ ያዕቆባዊት፣ እስጢፋዊሳዊት ወይስ ማርቆሳዊት? ያዕቆባዊት ያላችሁ ትክክል ናችሁ። ያዕቆባዊት ትባላለች። የሶሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅጽል ስሟ ያዕቆባዊት ትባላለች። ኦኬ ያዕቆባዊት ትባላለች። እሺ የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? አዲስ አበባ፣ ናይሮቢ ኬንያ፣ ደቡብ አፍሪካ ወይስ ጋና? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ይገኛል? ኢትዮጵያ፣ ናይሮቢ ኬንያ፣ ደቡብ አፍሪካ ወይስ አክራ ጋና? የመላው አፍሪካ አብያተ ክርስቲያናት አንድነት ጽሕፈት ቤት የት ነው የሚገኘው? ኢትዮጵያ፣ ኬንያ፣ ደቡብ አፍሪካ ወይስ ጋና? ኬንያ ያላችሁ ትክክል ናችሁ። ኬንያ ያላችሁ ትክክል ናችሁ። ኬንያ ያላችሁ ትክክል ናችሁ። እንቀጥሎ ይበቃችኋል።
እንቀጥሎ ይበቃችኋል። እንቀጥሎ ይበቃችኋል። ነገ እረፍት ስለሆንኩኝ እሺ፣ ችግር የለውም። ትንሽ እንቀጥል። እሺ፣ ቅዱስ ጴጥሮስንና ቅዱስ ጳውሎስን በሰማዕትነት ያለፉባት ከተማ ማን ትባላለች? ቅዱስ ጴጥሮስና ቅዱስ ጳውሎስ በሰማዕትነት ያረፉባት ከተማ ማን ትባላለች? ቅዱስ ጳውሎስና ቅዱስ ጴጥሮስ በሰማዕትነት ያረፉባት ማን ትባላለች? ሮም። ጎበዞች፣ ሮም። እሺ፣ በደንብ ስማዋል። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድን ሰው ከመካከላቸው እንዲያስወግዱት ነግሯቸው ነበር። ሁለተኛ መልእክቱ ላይ ስለዚህ ሰው ምን አላቸው? በደንብ ስሙ። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድን ሰው ከመካከላቸው እንዲያስወግዱ ነግሯቸው ነበር። ሁለተኛ መልእክቱ ላይ ስለዚህ ሰው ጳውሎስ ምን አለ? ሀ እስካሁን ባለማባራቸው ተበሳጨ። ለ ይቅር እንዲሉት መከራቸው። ሐመሩሃ ማንም ሰው እንዳያናግረው ፈረደበት። መልስ የለም። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ ላይ በመጥፎ ምግባሩ ምክንያት አንድን ሰው ከመካከላቸው እንዲያስወግዱት ነግሯቸው ነበር። ድጋሚ ሲልካቸው ምን ብሎ ነገራቸው? ሀ እስካሁን ስላላባሩት አዘነባቸው። ለ ይቅር እንዲሉት መከራቸው። ሐመሩሃ ማንም ሰው እንዳያናገረው ፈረደበት። መልስ የለም። አንደኛ ቆሮንቶስ ምዕራፍ 5 ላይ የሚገኝ ታሪክ ነው መሰለኝ። ምን አላችሁኝ? መልሱ ምንድን ነው? መልሱ ምን አላችሁኝ? እሺ፣ የምታገኙት ታሪኩን አንደኛ ቆሮንቶስ ምዕራፍ 5 ላይ ይገኛል። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 4 እስከ 5 ላይ እንዲህ ይላል። እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለው ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈስም ከጌታችን ከኢየሱስ ክርስቶስ ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። እሺ፣ ምን አላችሁ? መልሱን ታዲያ መልሱ ምንድን ነው የሚሆነው? ነፍሱ ትድን ዘንድ አይደለም የሚለው? ነፍሱ ትድን ዘንድ ምን አረጋ ሌላ? በቃ ጥሩ። ስለዚህ መልሱ በዛ ውስጥ ያለው ምንድነው? ይቅር እንዲሉት። ያው ፈርዶበታል፣ ግን ደግሞ ይቅር እንዲሉት። ምክንያቱም ነፍሱ ትድን ዘንድ አይደለም የሚለው? ነፍሱ ትድን ዘንድ ይላል። ስለዚህ ከነሱ ዘንድ ይቅርታ እንዲያገኝ ፍርዱ ግን ለእግዚአብሔር እንደሰጠ ታያላችሁ። ከነሱ ዘንድ ይቅርታን እንዲያገኝ ነፍሱ ይቅርታ እንድታገኝ ይቅር እንዲሉት ሲናገር ታያላችሁ። እሺ ቅዱስ ጳውሎስ በደንብ ስሙኝ። ቅዱስ ጳውሎስ ከነዚህ ዕቃዎች መካከል ሰዎችን በምን መስሏቸዋል? ቅዱስ ጳውሎስ ከነዚህ ዕቃዎች መካከል የሰው ልጆችን በምን መስሏቸዋል? ሀ በሸክላ፣ ለ በጠርሙስ፣ ሐመሯ በማንኪያ፣ መ በመጥረቢያ። ቅዱስ ጳውሎስ ሰዎችን በምን መስሏል? በሸክላ፣ በጠርሙስ፣ በማንኪያ፣ በመጥረቢያ። በምን ነው የመሰላቸው? በመጥረቢያ የሚል ሰው እኮ አይጠፋም። ይሄኔ በማንኪያም እንዳትሉ ደግሞ ሸክላ። በጣም ጥሩ ሸክላ። አሁን ይሄኔ አንድ ሰው ከእናንተ መሃል ከሆነ ሰው ጋር ተጣልቶ ከሆነ በማንኪያ ይላል ወይ ደግሞ በመጥረቢያ ይላል።
እሺ በሸክላ ትክክል፣ በሸክላ እሺ ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? ክርስቶስ ከሙታን ተለይቶ ከተነሳ በኋላ መጀመሪያ የታየው ለማን ነው? መጀመሪያ የታየው ለማን ነው? ለማርያም መግደላዊት። እሺ ለማርያም መግደላዊት ወይም መግደላዊት ማርያም ወይ ደግሞ ማርያም መግደላዊት ወይም ማርያም መግደላዊት። እሺ ለማርያም ለእመቤታችን አይደለም። ኖ ኖ ኖ። መጀመሪያ የታየው ለማርያም በመጽሐፍ ቅዱሱ ለመግደላዊት ማርያም ነው ለመጀመሪያ ጊዜ የታየው። እሺ ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ስንት ናቸው? ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ስንት ናቸው? መጽሐፍ ቅዱስ ቁጥራቸው። ለመጀመሪያ ጊዜ ለአገልግሎት የተመረጡት ዲያቆናት ብዛታቸው ስንት ነው? 7 ጎበዞች፣ 7 አሁን ቶሎ ቶሎ ነው የምጠይቃችሁ። 7 እሺ፣ 7 ነው መልሱ። ትክክል። እሺ መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የተናገራላት ሴት ማን ናት? መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የመሰከረላት ሴት ማን ናት? ሀ እመቤታችን ቅድስት ድንግል ማርያም፣ ለ ኤልሳቤት፣ ሐመሩሃ ማርያም የአልዓዛር እህት፣ መ ማርያም መግደላዊት። መልካምን ዕድል መረጠች ከእርሷም አይወሰድባትም ብሎ ክርስቶስ የተናገራላት ሴት ማን ናት? ሀ እመቤታችን ቅድስት ድንግል ማርያም፣ ለ ኤልሳቤጥ፣ ሐመሩሃ ማርያም የአልዓዛር እህት፣ መ ማርያም መቅደላዊት። ምን አላችሁ? ማርታ የምትሏላችሁ፣ ማርያም የምትሏላችሁ። መልካምን ዕድል መረጠች የተባለችው ማናት? ማርታ ናት ወይስ ማርያም ናት? ማርታ ወይስ ማርያም? ማርታ የሚል እኮ ምርጫ ላይ አልሰጧችሁም። የሚለው ምርጫው እመቤታችን፣ ከዛ ኤልሳቤት፣ ማርያም የአልዓዛር እህት ወይስ ማርያም መግደላዊት? መልካምን ዕድል መረጠች የተባለችው ማናት? ማርያም ናት። እንዳረሱ ማርያም የቷ? የአልዓዛር እህት። አልዓዛር ማርታና ማርያም የሚባሉ እህቶች አሉት። ታውቃላችሁ? ማርታና ማርያም የሚባሉ እህቶች አሉት። ጌታ ግን መልካምን ዕድል መረጠች የተናገራለት ለማን ነው? ለማርያም ነው የተናገረላት። ኦኬ ማስረጃ ልስጣችሁ። የሉቃስ ወንጌል ላይ ይገኛል ይህ ታሪክ። የሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ የሉቃስ ወንጌል ምዕራፍ 10 ቁጥር 42 ይላል፣ የሚያስፈልገው ግን ጥቂት ነው ወይም አንድ ነገር ነው፣ ማርያምም መልካም ዕድል መርጣለች ብሎ ጌታ ተናገረላት። ስለዚህ ማርታ ሳትሆን ማናት? እህተ ማርታ ማርያም ወይ ደግሞ እህተ አልዓዛር ማርያም። ስለዚህ መልሱ ማን ነው? ማርያም የአልዓዛር እህት። ጎበዞች። እሺ ዳሽ ሙላ ሙላውን ደግሞ ዳሽ ሙላ። ስለ ጽድቅ የሚራቡ ብፁዓን ናቸው። ዳሽ ስለ ጽድቅ የሚራቡ ብፁዓን ናቸው። ዳሽ ሙሉት። ምን? ስለ ጽድቅ የሚራቡ ብፁዓን ናቸው። ዳሽ ስለ ጽድቅ የሚራቡ ብፁዓን ናቸው። ዳሽ ስለ ጽድቅ የሚራቡ ብፁዓን ናቸው። ዳሽ
ይጠግባሉና ጎበዞች ይጠግባሉና፣ ምክንያቱም የሚራቡ አይደለም የሚለው። ስለዚህ የሚራቡ ምን ያደርጋሉ? ይጠግባሉና። በጣም አሪፍ። እሺ እንቀጥል። ከአራቱ ወንጌላውያን መካከል በንስር የሚመሰለው ማን ነው? 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 በንስር ዮሐንስ። ጎበዞች ዮሐንስ። እሺ ከአራቱ ወንጌላውያን መካከል የሴቶች ወንጌል በመባል የሚጠራው የማን ወንጌል ነው? ከአራቱ ወንጌላውያን መካከል የሴቶች ወንጌል ተብሎ በቴዎሎጂያን በአስተማሪዎች የሚጠቀሰው ወንጌል የማን ወንጌል ነው? ከአራቱ ወንጌላውያን የሴቶች ወንጌል ተብሎ ከማርቆስ፣ ከማቴዎስ፣ ከሉቃስ፣ ከዮሐንስ ማን ነው? ከአራቱ ወንጌላውያን የሴቶች ወንጌል በመባል የሚጠራው ማን ነው? ሉቃስ። ጎበዞች ሉቃስ። ለምንድነው እንደዚህ ታል? በምክንያት እንዳያችሁት በጣም ብዙ ሴቶችን አስተዋውቃል ሉቃስ። ከነ ማቴዎስ፣ ከነ ዮሐንስ፣ ከነ ማርቆስ ከጠቀሷቸው ተጨማሪ ብዙ ሴቶችን አስተዋውቆናል ሉቃስ እና የሴቶች ወንጌል ይባላል። የሴቶች ምዕራፍ ሲባል ነገር ትዝ አለኝ። እሺ ወይ ጉድ! እሺ ከሚከተሉት ከተሞች መካከል ቅዱስ ጳውሎስ ያልጎበኘው የትኛው ነው? ከሚከተሉት ከተሞች መካከል ወይ ሳቅ የራሱ እየመጠት ቸገ እኮ አንድ ልሳቅ። አይ ውሎ ጥሩ እኮ አይደለም። ውሎ ያበላሻል ሰው። እሺ ከሚከተሉት ከተሞች መካከል ቅዱስ ጳውሎስ ያልጎበኘው የትኛውን ከተማ ነው? ከሚከተሉት ከተሞች መካከል ቅዱስ ጳውሎስ ያልጎበኘው የትኛውን ከተማ ነው? ሀ አንጾኪያ፣ ለ አቴና፣ ሐመሩሃ እስክንድሪያ፣ መ ቤሪያ። ከሚከተሉት ከተሞች መካከል ቅዱስ ጳውሎስ ያልጎበኘው የትኛውን ነው? ሀ አንጾኪያ፣ ለ አቴና፣ ሐመሩሃ እስክንድሪያ፣ መ ቤሪያ። ምን አላችሁ? ቅዱስ ጳውሎስ ያልጎበኘው ቦታ የትኛው ነው? አንጾኪያ፣ አቴና፣ እስክንድሪያ ወይስ ቤሪያ? በጽሁፍ ጻፉልኝ። አንጾኪያ፣ አቴና፣ እስክንድሪያ ወይስ ቤሪያ? ሐመሩሃ እስክንድሪያን። አንጾኪያን ጎብኝቷል፣ አቴናን ጎብኝቷል። እንዲሁም ቅድም ትዝ አይላችሁ አቴና ለማይታወቅ አምላክ ብለን ቅድም አላነሳ ነው። ስለዚህ አንጾኪያን ጎብኝቷል፣ አቴናን ጎብኝቷል፣ ቤሪያን ጎብኝቷል፣ እስክንድሪያን አልጎበኘም። እሺ የጠፋው ልጅ ታሪክ በየትኛው ወንጌል ላይ ይገኛል? የጠፋው ልጅ ታሪክ በየትኛው ወንጌል ላይ ይገኛል? የጠፋው ልጅ ታሪክ በየትኛው ወንጌል ላይ ይገኛል? የጠፋው ልጅ ታሪክ ሉቃስ ማርቆስ ሳይሆን ሉቃስ። እሺ ደግሞ አሪፍ ጥያቄ መጣ። ቆርኔሌዎስ ወይም መቶ አለቃው የመንፈስ ቅዱስን ሀብት የተቀበለው በማን አማካኝነት ነው? ቆርኔሌዎስ ወይም መቶ አለቃው ማለት ነው። የመንፈስ ቅዱስን ሀብት የተቀበለው በማን አማካኝነት ነው?
በቅዱስ ጴጥሮስ፣ በቅዱስ ጳውሎስ፣ በቅዱስ ዮሐንስ ወይስ በቅዱስ ጢሞቴዎስ? ቆርኔሌዎስ ወይም መቶ አለቃው የመንፈስ ቅዱስን ሀብት የተቀበለው በማን ነው? በቅዱስ ጴጥሮስ፣ በቅዱስ ጳውሎስ፣ በቅዱስ ዮሐንስ፣ በቅዱስ ጢሞቴዎስ? ቅዱስ ጴጥሮስ። ጎበዞች። ሐዋርያት ሥራ ላይ የምታገኙት ነው። ቅዱስ ጴጥሮስ፣ ቅዱስ ጴጥሮስ። እሺ ደግሞ ቆንጆ ጥያቄ ነው። ለማገኘውላችሁ ክርስቶስ ሲሰቀል በደንብ ስሙ። ክርስቶስ ሲሰቀል ባለበት ሰዓት ክርስቶስ ሊሰቀል ባለበት ሰዓት የሚያስጨንቅ ህልም ያየችውና ባሏ እንዲጠነቀቅ የመከረችው የማን ሚስት ናት? ክርስቶስ ሊሰቀል ባለ ሰዓት የሚያስጨንቅ ህልም ያየችውና ባሏ እንዲጠነቀቅ የመከረችው የማን ሚስት ናት? የሊቀ ካህኑ የሐና፣ የጲላጦስ፣ የሄሮድስ፣ የአግሪጳ። ክርስቶስ ሊሰቀል ባለበት ጊዜ የሚያስጨንቅ ህልም ያየችው ባሏን ደግሞ እንዲጠነቀቅ የመከረችው ማን ናት? የሊቀ ካህናቱ የሐና ሚስት፣ የጲላጦስ፣ የሄሮድስ ወይስ የአግሪጳ? የጲላጦስ። ጎበዞች። የጲላጦስ ሚስት